አትበይ ለማንኛውም አደንግጬ ቤተሰቦቹ አሉት ልጅ ምን ሆነብኝ ገና ለገና ብለው እኛ እየበላን ነው አይደለ እሱ ግን ምግብ ራሱ ርቦት ዱላ አለ ከዱላም ደግሞ አንገቱ ብቻ ቀርቶ መሬት ላይ ምናምን ነገር ቆፍረው ቀብረውታል ፈጠራችሁ በእግዚአብሔር በጌታ በማርያም በአላህ በመታምኑት አምላክ እንዳለ ለለምናችሁ እኔማ ሀገር ሰላም ነው ብዬ ከልጄ ጋር እንዲወጥቼ በረንዳ ላይ እናቴ ቡና አፍልታ ምግብ ሰርታ ሰላም ነው ብለን ጣዋት ተነስተን ሰላም አሳድርከን ሰላም አውለን ብለን እንደዚህ ፏፈሽ ያለን መሀል ላይ በስልኬ ግን የገባው ቴክስት በጣም አስደንጋጭና አስፈሪ ነበረ እስከ መጨረሻው ድረስ አብራችሁን ሆኖ ልጄም ስታወራ ብዙ ነገር አለ እሱንም በጣም እየተመሰጥኩኝ ብቻ ፈጣሪንም እያመሰገንኩኝ እንደዚህ ተባልኩኝ እላችኋለሁ ሰላም በይ ነው ያልኩሽ እንዴት ናችሁ በይ ደህና ናችሁ አላችሁ ሃይ በያቸው ሃይ ይኸው እዚህ ጋር ሃይ ጋይስ አታስ ደህና ናችሁ ሃው አር ዩ በይ ዛሬ በጣም ትልቅ ቀን ነው እናቴ ቡና አልፈላም ምግብ የለም እና የት አለ አዎ አይሻልም ዛሬ የምሄድበት አለኝ እና እሱ በላልቶ ምናምን ከቤተሰብ ጥሩ ጊዜ ሰርተን ከዛ እንደማ ወደ ባለቤቴ ጋር እሄዳለሁ ማለት ነው እንጂ ውሻ what's this Manana ነው ማማዬ በእንግሊዘኛ ነው የምታወራው አማርኛችማ እንካደማለን በእናቶቻችንና ወዶች ለዚህ ወግ ማድረግ ያብቃችሁ ልጄ ያለቀሰ ነው አባቴን ላምጣው አባቴ ያለቀሰ በቃ እኔ አንቺ ልሳመው coffee this is coffee happy birthday to you your mom birthday no happy birthday to you your mama did that to you mama not to you ታውቃላችሁ 3 አመቷ ነው ግን ዝም ብዬ ኬክ አስቆርሳታለሁ ልደት حرام ነው ሁሌ ሃፒ በርዝዴይ ቱ ዩ ያለች አንጀሊን ተበለዋለች በቲቪ ያየች እማ ልደት ሳናከብር ኬክ አስቆርስሻለሁ እሺ አስብልልሽ ሃፒ በርዝዴይ ቱ ዩ ነኝ እናቴ ማማ እዚህ ጋር አምጆ ሸሊኖ ማማ አምጆ ስጪ ጎበዜ ማማ ቴንክ ዩ ማማ ከንፈርሽ ለምን ቆሰለ ለምን ሰላም አለይኩም ቤተሰብ እንዴት ናችሁ ሰላም ናችሁ ሰላማችሁ ብዝት ይበልልን ቁርስ እንብላ ቡና እንጠጣ ጨመረ የምትመስል ወይ ራስ ሰላም ተቆጣ ወራንጣና ላንተ መሬት ይውረድ በረከቦት ያላቀረብነው ሁለት ሰዎች ስለሆነ ነው 3 ካሜራማን ማሚዬ ነው ቢያ ሽሮ እናቴ ቁርስ እንብላ ቤተሰብ ቢስሚላህ ማማ በይ ቢስሚላህ ብለሽ እንኑ ቢያ ጉዱ ልታወጣ ነው ቢያ በቀኝ እጅሽ ወንበር ላይ አረጋሽው እዚህ ላይ አርጊው ያው እዚህ ላይ ሙዙ እዚህ ላይ አርጊው
ቴንኪው በይ በቃ ያለ ስራ የገባው እሺ ያንቺ ነው እኮ ያንቺ ነው አዎ ያንቺ ነው ምን ሙዚ ነው ቢ በቃ ጠረጴዛውን አስጠጉላት እስቲ ድርሽ ታፍጣል ሽሮሽ ማለት ቁርጣት ፍልጣት የሌላት ሹሩዬ ታንጂ አሁን ደግሞ ሳበችው ማማ ፍሽ አታዝንም ማማ ፋንታ አርገሻል ለካ ሽንፈት አትወድም ሰው ሲያረየው በደሰም አየሽ መለሰችው ነው ልክ እንደሆነ እኮ ታውቃለች ግን ተራሷ እንዲመጣ ነው የምትፈልገው ንግዳ አለም ይተፋ እንጂ እናንተም በሰላም ግቡና በአገርም ያላችሁ በውጭም ያላችሁ ይሄው እንደዚህ ከቤተሰብ ከልጆቻችሁ ክብብ ብላችሁ ብሉ ያለኮ ወልሶላ እየጠበቀኝ ነው ፕሮግራም አለ ወይንም በልቼ እወጣለሁ ከቤት ምሳና ብስሚላ ምሳ ልጋብዝላችሁ የእናቴን ቁርስ ከዛ እናቴምና የባሌን ምሳ እንደኔ የደላዋለ እንደኔ የደላው ሁላቸው ምድላቸው አሜን አሜን ናግሩሰው አጉሽ ማሚ ሙች ወይ ወሃለምስ ናይ ቢያ ምን ካየሆነ የሆነ እንትን ገባ ናይ ወጥ የለም ይብቻል እንዴ ኢክራም ይሄን ልጅን ተባበሪው በሊቢያ እየተሰቃየ ነው ምን ማለት ነው እናቴ ባሌ ጋር መሄድ አለብኝ እንጂ ልጅ ምንድነው ልልበስና ቤተሰብ እንወጣለን ማለት ነው እሺ የሆነ ችግር ተፈጥሯል ማለቴ ቢስሚላህ الرحمن الرحيم የሰው ልጅ በዚህ ልክ አይበደልም ወይኔ ጉዴ ምን ያደረጉት እንደሆነ እናቴ ባየሽ ሀገራዬ ምንድነው ወይኔ ሰው ልጅ እንዴት እንደዚህ ይቀበራል ለብር ተብሎ እንዴት እንደዚህ ይመታል እንዴት እንደዚህ ይገረፋል አረኔ ምግቡንም ይቅርብኝ ብቻ እሺ ልብስ ምናምን ነገር ልልበስና እዛ እንሄዳለን ማለት ነው ዶቼ ለቤቴ ጋር ምሳ ሊጋብዘኝ ነው ምሳውም ይቅርብኝ የኛም ይቅርብኝ ቢስሚላህ الرحمن الرحيم እኔ ደግሞ እንዲህ ነው ነገር እኮ ባይልኩልኝ እኔ ደስታ አይሰማኝም ስቃይ ነው እዚህ እየጠበቀኝ ነውና በጣም ሰላም ወይ እኔ ካሜራ ይዤ ካሜራ ነው ምን ሆነሽ ነው ሰላም አይደለም እኮ ሰላም አይደለም ወይ ምንድነው እኮ ምሳልን በላልኝ ተጠራው ዛሬ ምሳምናም ነገር ይቀርብ ፕራንክ ምናምን ከሆነ በእናትሽ እንደዛ እንድታረጊኝ አልፈልግም አሁን ምግብ ቤት ውስጥ ነው ያለነው ፕራንክ አይደለም አባቴ ነው ተነስ በሰላም ነው አስረዳለሁ ምግብ ምናምን ነገር ምንም አይበላም እኮ ካሜራ ይዘሽ ምን አስረዳሃለሁ የተፈጠረውን ነገር እንዳለ ና ተነስ ና ማስረዳ ነገር አለ እሺ ምንድነው ሰላም አይደለም ካሜራ አለ ማስረጃና ምነግርህ ነገር ማሳየ ነገር አለ እሺ በቃ ቤተሰብ እዛ እንገናኝ ውዶቼ በጣም ነው የነበረኝ ምንድነው ቆይ እንደዚህ ያሮርጠሽኝ የመጣሽው አንቺ ምንድነው ሰላም አይደለም ያየሁት ጉድ ያየሁት ምንድነው ያየሽው ምግብ ሳበይ ምናምን መጥተሽ አስደንግጠሽ የሰው ልጅ ጭካኔ እኔ ቢስሚላህ እኔ ምን እንደምልህ አላውቅም አባቴ እኔ መብላት እኮ ምንም ነው በእናትሽ ሌላ የሆነ ጭቅጭቅ ምናምን አይደለም ማለት ምንድነው ጭቅጭቅ አይደለም ምን ተፈጥሮ ነው ከምግብ ቤት እንዲያሮርጠሽ አምጥተሽ እዚህ ቁጭ ያረክሽኝ ምንድነው
እሺ እኔ ራሴን መቆጣጠር ምናምን ነገር አቅቶኛል። ምንድነው ደግሜ ያላየው ማሳየ ነገር አለ በስነ ስርዓት ይኸውና ከዛ ያ ምግብ ለኛ ይገባናል አይገባንም እኔ እጠይቅሃለሁ አንተም ትመልስልኛለህ እሺ ምንድነው ኮሲ አዳምጥ ይኸው የሰው ልጅ ምን እንደሚደረግ ይኸውልህ የሰው ልጅ ምን እንደሚያደርጉ እያየህ ነው የት ነው ይሄ እንደዚህ የሚያደርጉት የት ነው ምንድነው እንደዚህ የሚያደርጉት ሀበሻ እኮ ናቸው ደግሞ ደላሎች ናቸው እኮ ምን አድርጓቸው ነው እንደዚህ የሚያደርጉት ማልኮልሽ ነው ምንድነው ይሄ ምን አርግ ነው የሚሉት ምሳሌ መብላት እየተዘጋጃቸው እያለ አንድ ሰሚራ የምትባል ልጅ አለች እኔ የማውቃት እሷ ናት ለኔ የላከችልኝ ማለት ነው በምን አንጀቴ እኔ ምግብ ልብላ በምን አንጀቴ ገባ እኛ ለመኖር ነው ማለት ምንድነው እንደዚህ የሰው ጭካኔ እንደዚህ የሚያደርጉት ይሄ ብቻ ምን ይገርማል ሌላ ላሳየህ ሌላ እንዴ ሰው ምንድነው በዚህ ልክ ሌላ ላሳየሁት ቀበሩት ወይ የሰው ጭካኔ ወይኔ በእናትሽ ምንድነው እንደዚህ የቀበሩት አንገቱን ብቻ እንዴት ነው የሰው ልጅ እንደዚህ የሚቀበረው በዚህ ልክ ጭንቅላቱ ምን አርግ ብለውት ነው በእናትሽ ምንድነው እንደዚህ የሚያደርጉት ጭንቅላቱ ብቻ ነው የሚታየው ቀበሩት ለብር ብለው ደላሎች ናቸው እንደዚህ እያደረጉ ያሉት ታዲያ እኔ ምግብ አልበላም አልዋጥማልኝ ና እንሂድ እንውጣ ከዚህ ምናምን ነገር ብልክ ምግቡ ይቅርብ ብልክ ምን ይገርማል ምን አርግ ብለውት ነው እንደዚህ የሚያሰቃዩት በእናትሽ ምንድነው ታሪኩን ማይተራሱ ከበደ ወደ ዩሮፕ ምናምን ለመግባት የሄደበት መንገድ ሊቢያ ላይ ይዘው እንደዚህ ይመስለኛል 1.6 ሚሊዮን ብር ካልሰጠህ በህገ ወጥ መንገድ ሄዶ ነው እናቱ ምናምን ደግሞ ላሳየህ ልጅ ህፃን ልጅ ይዛ ሌላ ነገር አትሰይም በቃ ልጅ ይዛ እንደገና አድመተውት እዚች ጋር ገባክ አድመተውት ልጅ ይዛ እሷም እየለመነች እየተማጸነች እና ምን ለለ ፈልጌ ነው ገንዘብ ያስፈልገዋል ይሄ ልጅ ገንዘብ ካልተሰጣቸው ልጁን አይለቁትም ወይ ደግሞ ስቃዩ ምንም አንተን አይልለትም አይታገስለትም ገባክ አይደለ ለዛ ደግሞ የጠየቁት ብር አለ እነሱ እኔም ዛሬ ሻይ ምን ጠጣው ቡና ምን ጠጣው ብናቆም ምግብ ምን በላው እንሞታለን አባቴ አረኛ ምን እንሆናለን በእናትሽ እንኳን የምሳ አይደለም የራትንም ጨምረን ብንልክለትስ ለዚህ ነው እኔ ምግብን ትተነው እንውጣ ብዬ መጥቼ ከተቀጣጠርንበት ቦታ ይዤ ከዚች ጋር የመጣሁት አንቺ ለመረጋጋት ሞክሪ ግን አደንግጬው በቃ ያጋጥማል እኮ በስደት እንደዚህ እኮ ብዙ ሰው ያጋጥመዋል በቃ አሁን አንቺ ለመረጋጋት ሞክሪ አይደለም እኛ የቻልነውን ያቅማችንን እናረጋለን ማለት እኔ አላቅም ግን እንዴት ሰው ወንድሙ ላይ ይሄን ይጨክናል እንዴት ወንድሙ ላይ ይጨክናል እንደዚህ ያው ለብር ብለክ ነገ እኮ ላትኖርበት እኮ ትችላለህ ዛሬ የምትሰበስበው ብር አይደል ላትኖርበት እኮ ትችላለህ እንኳን እንደዚህ በግፍ መንገድ አንተተው አይደለም በጥሩ መንገድ ራሱ አንተተው ብር እየበረከተልን አይደለም ገባክ እያየነው ነው አረ በጣም የሚጨንቅ ነገር ነው በእናትህ ለምን እንኖረው ስንት እድሜ ለምን እንኖረው ነው እንደዚህ የምናደርገው እንደዚህ ወንድሞቻችን ላይ እህቶቻችን ላይ የምንጨክነው ስንቱ ነው እየተቀጠፈ ደላሎችም ሀበሾች ናቸው አይደል እንዴ እና ጭንቅላቱ ሲረግጡ አላየቅም አባቴ ምንድነው በዚህ ልክ ጭንቅላቱ ረግጦ ደግሞ አሁን ያው ሁሉ ብር ከየት ነው የሚያመጣው 1 ምናምን ብር 1.6 ብር 1.6 ሚሊዮን ብር እንዴ ወደ 2 ሚሊዮን ብር አካባቢ እኮ ማለት እኮ ነው እኔ ምግቤን ትቻለውኝ ለዚህ ለወንድሜ ብዬ ምን ጠጣውን ቡና ሻይ ምናምን ትተን እናንተም ትታችሁ ፕሊስ አንድ ብር ለዚህ ልጅ ዋጋ አለውና ብሩን አሰባስበን ለዚህ ልጅ እናስገባለት በዚህ ከስረ በመታዩት አካውንት ማለት ነው እና እንድረስለት ነው መላችሁ ግሩፕ ምናምን ነገር ታስሯል እዛ ግሩፕ ላይም እየገባችሁ ምናምን የቻላችሁትን ያህል ደግፉት እርዱት ነው መላችሁ ቤተሰብ እኔ ምንም ነገር ልላልችልም ስልክን ይዘህ ብቻ እንትን አትበይ በቃ ለማንኛውም ትራንስፈር ማድረግ ስለተረዳኝ ከልብ አመሰግናለሁ እኛ ባሽ ችግር የለውም አንቺ እንትን አትበይ ለማንኛውም አደንግጬ ለማንኛውም ቤተሰብ እስኪ እናንተ የሚያቅማችሁን የምር እኔ እንዳየሁት ነው በጣም ፊል ያደረኩት ምንም ማለት አይደለም እኛ ጀስት ዛሬ ወተን ምሳ ምናምን ለመብላን ነበር እቅዳችንና የምር እንደ ሰው ብቻም ሳይሆን እንደ አንድ ወንድም እንዳለው እህት እንዳለው ሰው
በቃ የሀገራችን ልጅ ነው እንደዚህ ተቸግሮ ተጎርቶ ደግሞ ስናይ በጣም የሆነ የሚያስጠላ ነገር ነው እና እኛ የምሳችንን ዛሬ መተዋችን ምንም አይደለም። እናንተም እንግዲህ የምትጨነቅ እናት አለችው፣ የሚያስቡ ቤተሰቦቹ አሉት። ልጅ ምን ሆነብኝ ገና ለገና ብለው እኛ እየበላን ነው አይደለ? እሱ ግን ምግብ ራሱ ርቦት ዱላ አለ። ከዱላም ደግሞ አንገቱ ብቻ ቀርቶ መሬት ላይ ምናምን ነገር ቆፍረው ቀብረውታል። ይሄን ያህል ደረጃ ነው ጭካኔ፣ ይሄን ያህል ደረጃ ግን ለምን ለገንዘብ ለብር ብለን ይሄን ያህል ጭካኔ ለምን እንዴ? ለምን ሰው ግን ለምንድን ነው ክፉ የሚሆነው? ይሄን የሚያደርግ እንዴ? ሰው እኮ ሳይድቦክ ራሱ እኮ ለመስደብ ያሳቅቃል። እኔ እንደሱ ባለጌ አይደለም ይባላል አይደል? እነዚህ አይምሮ የሌላቸው ሰዎች ናቸው እንደዚህ እንዴት አይኖራቸውም አይምሮ ቢኖር እንዴት ነው የገዛ ወንድሙን እንደዚህ አስተኝቶ የሚረግጠው የሚቀጠቅጥ? በእናትህ ቢያንስ እኮ ሂድና ሰርተክ ምናምን አልፎልክ ትረዳኛለህ። ኦኬ አንድ ነገር ነው አይደል? በዚህ አጋጣሚ ግን ቤተሰብ እንድታውቁት የምፈልገው ነገር ማለት በቃ የህግ ያልሆነ ነገር ወይም ደግሞ ይሄ በህግ ወጥ የሚደረግ የትኛውም ስፔሻሊ ጉዞ ለማድረግ ያሰባችሁ ከሀገር ለመውጣት በእንደዚህ አይነት ነገር እንግዲህ የሚደርሰውን እንግልት ከዚህ በፊትም እንሰማለናል፣ እያያችሁ ነውና ስቃይ የሆነ ለከናንተ ባሻገር በቃ በዛ ውስጥ የሚጎዱ ቤተሰብ አሉ፣ የምትጎዳ እናት አለች ምናምንና አስበቀዋል። ይሄ ቪዲዮ እኛ አይተነው እንዲህ ተሰምቶናል አይደለ? ወላጅ እናቱ አይተው ምን ሊሰማት እንደሚችል ውስጧ ምን ያህል ሊታመም እንደሚችል አስበቀው። አሁን እንዴት ነው እንትን ተከፍቷል፣ ይሄ ግሩፕ ምናምን ሰፖርት የሚደረግበት አካውንት አላቸው። አካውንቱንም ከስራ አደርግላችኋለሁ እዚህ ግሩፕ ላይ እኔ አልገባሁም። እዛ ግሩፕ ውስጥ ያለች ልጅ ሰሚራ ትባላለችና እሷ ናት ይሄንን ነገርን ሼር ያደረገች። ከዛ በምን አቅሜ ነው እኔ መጥቼ ሌላ ቪዲዮ ልሰራላችሁ ወይ ከሱ ጋር ስዝናና ምሳ ስበላ ምናምን ነገር ምሰራላችሁ? አይመጣውም። በጣም ተሰማኝ እንዴ! ሰው መሆን በጣም ያስጠላል። ይሄንን ስታዩ ማለት ነው ከእንደዚህ አይነት ሰዎች ጋር ነው እንግዲህ ተቆጥረን ስንት ሚሊዮን ምናምን ነገር ተብለን ቁጥር የተሰጠን ማለት ነው። ሰው የማይሆኑ ሰዎች ደግሞ አሉ። ሰውኛ አስተሳሰብ የሌላቸው አሉ። ወንድማቸውን እህታቸውን የሚያሰቃዩ የሚያንገላቱ በዚህ ደረጃ አሉ። ጥሩ አይደለም እንዴ! እንተሳሰብ እንጂ ነገ ሞት አለብኝ እንበል እና ቤተሰቦቼ እኔ የምለምናችሁ ነገር ቢኖር የቻላችሁትን 5 10 1 ምናምን ነገር ሳትሉ ለዚህ ልጅ በምትችሉት አቅም ለሻይ ለቡና ለምታወጡት እሱ ጋር ዋጋ አለው። ተጠራቅሞ ብዙ ነው የሚሆነው። 10 ሳንቲ ተብሎ ነው 20 ሳንቲ የሚባለውና ፕሊስ በምትችሉት አቅም በፈጠራችሁ በእግዚአብሔር በጌታ በማርያም በአላህ በምታምኑት አምላክ እንዳለ ልለምናችሁ 1 ብርም ብትሆን ሰፖርት አድርጉት። አመሰግናለሁኝ። እሺ ቤተሰብያው እንግዲህ የሆነ ያላችሁን ነገር እንግዲህ ወንድማችን ነውና በተቻላችሁ አቅም ያላችሁን ነገር እንድትረዱት የሆነ ነገር በቃ እንድታግዙት እንጠይቃችኋለን። በቃ ጀስት እርዱት ነው የሚባለው፣ ምንም ማለት አንፈልግም። እና ለብዙዎች እንዲደርስ ደግሞ ይሄንንም ቪዲዮ ለብዙ የሆነ ሼር እንድታረጉት ላይክ እንድታረጉት በደንብ እንትን እንዲሁን በዚሁ አጋጣሚ እንጠይቃችኋለን። ለማንኛውም ቤተሰብ የሆነ ጥሩ ስሜት ውስጥ አይደለንም። በሉ እንግዲህ ቻው ደህና ነው።